እሷ ደግሞ አንተ ላይ የሚጨክን አንጀትም ልብም የላት በእርግጠኝነት ማለት ነው። በቃ የምትፈልገው አይነት ወንድ ነህ አብርሽ። የዛሬን ቀን አምላክ ፈጣሪ ይመስገን። ወደዚህ ስትመጣ ምን ትዛይ? የኔ ቤትማ የኔ ቤት ነው፣ ግን አንዳንድ ትዝታዎች ምናምን አንሽፈት ምናምን ስትሄድ ትዛይ። አብሽ ምን የምትፈልገው የምናመጣለህ ወይም ደግሞ የምትለን ነገር ካለ ሁሉን ነገር ማስተካከል የምንችለው ነገር ካለ አሁን አስተካክለን ያለውን ነገር መንገድ ትችላለህ። እነንትናንም ሀሳብ ከያዘክ ለእኔ ሩታም ለእኔ ፍሬም ሀሳብ ከያዘክ አይግባክ። እኛውን ሄደን ያለውን ነገር እንነግራቸዋለን። ቅድም እንዳወራ ነው ማለት ነው። ያለውን ነገር ሄደን ቁጭ ብለን አስረድተናቸው ጠዋት አንተ ጋር ከፈለጉ እንዲመጡ እናደርጋለን። ከፈለጉ ደግሞ በምትፈልገው አይነት መንገድ ደውለው ማውራት ይችላሉ። ግን አሁን አንተ እስክትገባ ቤት ያለው ስልክን ብትዘጋው ምንም ችግር የለውም። ምክንያቱም ማንም እንዲበጠበጠ ስለማያስፈልግ ነው። ሌላ ነገር ሆኖ አይደለም። እንድትበጠበጥ ስለማትፈልግ ሄርሚዬም ስልክሽን ዘጋግተሽ ምናምን ያለውን ነገር ዛሬ በቃ እራሱ ፏ ብሎ ቀለል እንዲለው ሁሉን ነገር እንድታደርግለት እንፈልጋለን። ሄርሚዬ እንግዲህ አሁን አደራ ስተንሻል ፍቅር የሆነውን ልጅ መልሽልኝ ሄርሚዬ። ፈገግታ ናፍቆናል። እግዚአብሔር ተጨነቅን። ከዛም ባሻገር ይኸውልሽ እኛ በርሽ ላይ ነን። አዳርን ሙሉ እያፈርን ነው። ስለሚከተለው እግዚአብሔር ይመስገን። ማንም ሊመጣ ይችላል። ማንም የፈለገውን ነገር ሊያደርግ ይችላል። በር ከመክፈት እንትን እንዳትዪ። በቃ የምትችይው መጠን ሌላ ስልክ ያዥና እጅሽ ላይ እኛ ታች በምንም ተአምር ሳንርቅ እንጠብቃለን። ጠዋት እስኪ ነገ ያለውን ነገር ለማወቅ ማለት ነው። ግን አሁን በየትኛውም ፓርት የትኛውም ሰው ቢደውል ስልክሽን መዝጋት ነው ያለብሽ። አብርሽዬ ደግሞ እንዳልክ በየትኛውም ነገር እዚሁ አጠገብን ከጎንነን ብዙ አንተን ለማግኘት ብዙ ዋጋ እንደከፈልን አንተ ላታውቅ ትችላለህ። ያው ብዙ ሄርሜን ታውቃለች ምናምን ከእሷ ጋር የሆነ ነገር ላይ ባንሆን እንኳን ጎኗ ላይ እንደነበርን ታውቃለች። ያንን ነገር አንተ ዛሬ በቃ ራስህን ነፃ አድርገው። ራስህን የትም አይደለህም። የምትወዳት የምታፈቅራት ተንበርከክ ቀለበት ያደረክላት ሚስት ጋር ነህ። ምንም ነገር ችግር ሊገባክ አይገባም። በየትኛውን ፓርት ደግሞ እንድታዝን አንፈልግም። በምትችለው መጠን ከጎኑ ሆነክ ያለውን ነገር እንድታረግ እንፈልጋለን። ሄርሜዬ ደግሞ እስከ ነገ ጠዋት አስገብተናችሁ እስከ ነገ ጠዋት አትቆይ። እንዳልነግራቸው ለማናቸው ሳልነግራቸው የማልበት ምክንያት በቃ እዚሁ ነግራቸው እዚሁ ነው። ከዛ የምትፈልገው ነገር ካለ ታች እየደወላችሁልን እናቀበላለን። ግን አሁን ሩታ ጋርና ኤፍሬም ጋር ያለው ነገር ነግረናቸው ነው። ሄዳችሁ ነገሯቸው። ቅድም ሄርሜላ ጋር እንዳደርኩኝ ንገራቸው። ከሄርሜላ ጋር አድሯል በላቸው። ሩታ ትቆጣለች። ችግር የለውም። አሁን ያለውን ነገር ምንም ችግር የለውም። አንተ አሁን ራስህን አባቴ መጀመሪያ ነፃ አድርግና አሁን ቤት ነው ያለ። አሁን ንገሯቸው። እሺ እንዳትረሱት። በቃ ችግር የለውም። ናግባ ደህና ደሩ። እሺ ደህና ደሩ። በቃ እሺ በርዱ እስከ እሺ ደህና ደሩ። ደውላችኋለሁ። እሺ ምን አዲስ ሆነብክ? ድራማ ነው ማለት ነው። استغفرالله العظيم ጨማላ ልክለ እሺ ጨማላ ልክለ
ቆይ ጎበዝ ነግባ ሶፋ ላይ ዳንክ እንዴት መጣ ዛሬ? ሙቀቅ እንደዚህ መቻል ቲሸርት አለ ከፈለግሽ እዚህ ቱታም አለክ እና ደግሞ አንድ ነገር የምፈልገው ነገር አለ። እንድትሳቀቅም ሆነ እንድትጨነቅ አስከፋኋት ምናምን እንድትል አልፈልግም። እሺ ሀሚሩ ሁሉም ነገር እንደነገራችሁ ሁሉም ነገር እንዳስረዳ ካውቃለሁ። ሁሉም ነገር ሀሚሩ ሁሉም ነገር ለአብርሃም አስረድቼዋለሁ ብሎኛል እና አልደጋግምብክ፣ አትጨናነቅ። ጊዜ ከኔ ጋር ጥሩ ጊዜ አሳልፍና ከዛ የምትወዳትን የምታከብራትን እህትን ቡዜንም ዴቭም ከፈለጉ እዚህ ይመጣሉ። አይ ደግሞ ጋር ጊዜ ሄጄ እነሱም ስላንተ ስለሚጨነቁ እነሱን ታገኛቸዋለክ። እሺ እንደ ድሮ ከእነሱ ጋር ጥሩ ጊዜ ታሳልፋለክ። የኔ ሳቂታ የኔ ቦራቂ። ከዛ ባለፈ አሁን ትነሳለክ፣ ሻወር ትወስዳለክ፣ ቀለል ይልካል፣ ፎጣ ሰጥካለሁ ቀለል እንዲልክ ማለት ነው። ከዛ በኋላ ትንሽ ምግብ ሰራልክና ምግብን በልተህ እረፍት ታደርጋለክ። እሺ እሺ። ከዛ ባለፈ ግን አንዳንድ ጥያቄዎች አሉ። እስከዛሬ ድረስ ምን እያሉክ ነው? እስከዛሬ ድረስ ምን አይነት ነገር አስፈርቶ ነው ለእንደዚህ አይነት መልስ ላይ የሚሰጠኝ ነበረው? በአንድ የተቀየርክብኝ፣ በአንድ ሳቂታው አብርሃም፣ በአንድ የተጫዋቹ አብርሃም የት ሄዶ ነው? በምን አስፈራርተውክ ነው? ምን አስጠይቀሽ? እኔ ወይስ ደህና ነህ? አሁን አንተ ጤናክ ደህና ነው? ልታወራኝ ወይም ደግሞ ይሄ ነገር ተፈጠረ ምናምን ነገር የምትለኝ ነገር የለም? ሌላ ቀን እነግርሻለሁ። አሁን መንገር አትችልም? ግን ደግሞ እኔ ስለአንተ በጣም እያሰብኩና የተጽናናኩ ስለሆነ እንዴት ነው ያው ያሳለፉትን ነገር ታውቃለህ ብዬ አስባለሁ። ከመጀመሪያ ቀን ጀምሮ አንተ በመቅስበት ነው። ትናንትና ደስተኛ ነበርን። እንደውም አንተን ፕራንክ አድርጌ ምናምን ደስተኛ ሆነን ቪዲዮ ሰርተህ ነበር። እንደውም ትዝ ካለክ ለመጨረሻ ጊዜ ማለት ነው። ሰላም ነበርን። ማታ ደህና ደሪ ደህና ደር ተባብለን ነው ጠዋት የተቀየርክብኝ እና ከዚያ ቀን ጀምሮ ደህና ነበርክ። ልትነግረኝ የምትፈልገው ነገር የለም? እሺ ወይም ሻወር ከወሰድክ በኋላ ትነግረኛለህ ቀለል እንዲልክ? እንደዛ ይሻላል ጌታ። እሺ ትነግረኛለህ ከዛ በኋላ? እሺ ምን ላድርግልክ? አሁን ሻይ ላፍላለህ ወይስ ቡና ላፍላለህ? ከሻወር ስትወጣ ምን ላድርግልክ? እረፍት ነው የምትፈልገው? እሺ ሻወር ትወስድና ከዛ ምግብ በልተህ እሱ ነገር ነው ወይስ ቀዝቃዛ ነገር ነው የምትፈልገው? ምንም አልፈልግም። ሻወር ልፈልግ ማለት ነው። እሺ ግን ጥያቄዎችን አልመለስክልኝም ከሻወር በኋላ። እሺ እና ደግሞ ዛሬ አብረን ነው የምንተኛው። እሺ እሺ አብረን ነው የምንተኛው ልክ እንደላይዘች። እሺ እዚህ ስትመጣ አንዳንድ ጊዜ ጥሩ ሴሪሞኒ አድርጌ ቤቴ እንኳ አድርጌ አሳመረ ምናምን ስጠራቅ ቤትሽን ለማደር ያጓጓል ይለኛል ካለ ስለዚህ ይናፍቀኛል። አብረን ነው የምናድረው። እሺ ከማቆይ ፎጣ